እንግዲህ ሩታ ቡዜ ልጅ ወስድብኛለች መልሱልኝ በልጅ አትምጡ እያለች ነው። አብርሃምን አንጠርታ ስደውልላችሁ አታነሳ። ምን የሌለ ጊዜ ልጄን ወስዶብኛል። ለምን ትወስድበታለች? ልጁ ማናት? እሷ ምንድናት? ከሷ ልጅ ላይ መፍታል። አንቺም ቢሆን ሩታ ሴኩሪቲን እኮ መናገር አለብሽ። ሰራተኛ ስራቱ ይዛ ስጠፋ ብጠፋስ ሴኩሪቲ እኮ አነኔ ምንም ነገር ከዚህ ልጄ ከዚህ ቤት እንዳይወጣ አነኔ ፍቃድ ብቲ ሴኩሪቲ አሳልፍም። ማንኛውም ሰው ልጅ ወስዶ ማውጣት አይችልም ማለት ነው። ወስዶ ማውጣት አይችልም። እንደዛ ከሆነማ ነገ ሰራተኛ ወስዳ ትጠፋለች። ከዛ በሚሊዮኖች ብር ትጠይቅሻለች። ምን ያህል ጊዜ አስከፊ ነው። ይሄን አትናቂም እንዴ? ወስዶ ዱርዮች ራሱ አሁን የአብርሃም ተባባሪ ምናምን እንደዚህ አርጊ ምናምን ብሎ ለልጅቷ ሊሆነ ብር ቢሰጡስ ለእናንተ ቤት ምቆም ዱርዬ ልክ የለው። እንደዚህ ሰጥቶ ነገ ከአንቺ ላይ ሊጫወቱሽ ልጅሽ ወስዶ እንዴት ነው አንቺ ሴኩሪቲ ልጅ የሚያስወጣ እንዴ? አላ አንቺ ፍቃድ ልጅሽ ከዛ ግቢ መውጣት የለም። አንቺ ከሌለ ልጅሽ ከዛ ግቢ ሴኩሪቲ ማስወጣት የለም። ግዴታ ነው፣ ይጠየቃል። እዛ ግቢ መጠበቅ እስካለ ድረስ እኔ አውቃለሁ። እዛ የወንድሜ ግቢ ሄዘሽ አትወጪ ማንሽ ይባላል። ገና ይደወላል እነሱ ጋር ምናምን። ከዛ እነሱ ይዞ ወጣ ችግር የለም ካለ ነው ከዛ ግቢ ሄዘሽ ማውጣት ምንጭ። ከዛ በኋላ አቺ ወይ ደግሞ ልጆቹ ማውራት ከቻሉ ለምሳሌ ልጆቹ ትልቁ ነው መናገር ከቻሉ ወይ ምን አይነት አንቺ ምን አይነት ሰው ኮንክ መናገር ከቻሉ ብቻ ነው ከዛ ግቢ መውጣት ምንጭ። ከዚህ በኋላ ከሴኩሪቲ ያስወጣ። ታዲያ ምንድነው አንቺ ለምንድን ነው ይሄን ነገር የምትፈቅዲ? ከሱ ጋር የምትጨቃጨቂ? እሱስ ደግሞ ለምን እሱ የሚልክልሽ አይዲያ ነው የሚፈልገው እሱ ማለት ነው። ልጁን ሸው ማድረግ ይፈልጋል። አንቺ ባለፈው በልጅ እንዳትመጣ አትሰራም በልጅ ምናምን ስላልክ ማንኛውም ሴት ጋር ወጥተ አትድም ስላልክ ስላለች ስለዚህ እሱ መስራት ይፈልጋል። አንቺ ከነሱ ጋር እንድትጨቃጨቂ። ጭቅጭቅ ውስጥ ደግሞ ስራ አለ። ስራችሁ ጭቅጭቅ ውስጥ ነው። ስለዚህ አይዲያ ነው የሚፈልገው እሱ እንደዚህ የሚያደርገው። አንቺ ቀጥለጥ ብለሽ ማለት ነው እንትን ማይዲ ራሱ እሱን ካሜራ ዘሽ ራሱ እሱ ማምጣት አይጠበቅም። በአንድ ደቂቃ ልጅሽ ማመለስ ትቻለሽ። ለምን በልጁ ይመጣሉ? በቃ እኔ ቡዜ እንዴት እንዳስጠላች ንግግሯ ራሱ ማለት ነው። በቃ ሌላ ኬዝ ያላት ይመስላታል። በቃ ልክ ባሉን እንደወሰደች ምናምን በቃ አትፈልግም። አብርሃም ሄርሜላ ጋር እንዲሆን ነው የምትፈልገው። ሄርሜላ ጋር ሆኖ ደግሞ ልጃቸው ስራ የለም ወደድሽም ጠላሽ ማለት ነው። እግዚአብሔር የሆነ በረከት ልክላችሁ በሰው መንገድ ነው ምልክላችሁ። ከዛ ደግሞ ያኛን በረከት መያዝ ካልቻላችሁ ያነሳችኋል። ሩታ ደግሞ ለአብርሃም በረከት ነች። ቀይራለች፣ ህይወቱን እንዲቀይር አድርጋለች። ራሷ መከራ አይታ ተጣልታ ተሰድባ ብዙ ነገር ተዋርዳ ለሱ ብርሃን ሆናለች። ይሄ ውለታ ማይካድ ነው። እናንተ ስትክዱ ፈጣሪ ያስቀምጣል። ቀን አለ የፈጣሪ የእግዚአብሔር ቀን አለ። እንደ ሰው አይደለም፣ አይቾክልም ምናምን። ቀስ በቀስ ነው የሚሄደው። ቀስ በቀስ ነው ዋጋችሁ የሚሰጠው። በእርግዝና ጊዜ ተሰቃይታለች። ስለዚህ ስለሷ ልጅ ምንም ማገባችሁ የፈለገችው ነገር ታድርግ። በቃ ማፍቷ ነው። የእርግዝና ጊዜ አብሮ ተሰቃያችሁ። እናንተ አልተሰቃያችሁም። እሱ ሲያሰቃያት ያለ ቪዲዮ ራሱ ለህግ ብታሳይ ራሱ ትችላለች፣ ታሳግዳለች። በእርግዝና ጊዜ እንዴት እንዳሰቃየው። አንድ ሰው ደግሞ መልካም ሲያደርግላችሁ እናንተ አታውቁም። በጣም ጥጋበኛ ናችሁ። የአብርሃም ቤተሰብ ባለጌ። እግዚአብሔርን እንዴት እንዳናደዱኝ ብታዩ፣ እንዴት እንደምታናድዱ። እናቴ ታሳድግ። ወንድምሽ ራሱ በስርዓት አላሳደገችም። ባለጌ ያድርጋ ነው ያሳደገችው። የሩታ ልጅ በስርዓት ታሳድጋለች። ባለጌ ወንድምሽን ለምን በስርዓት አላሳደገችም ታዲያ? እንደዛ ከሆነ ስርዓት የሌለ ባለጌ፣ ስርዓት አልባ የሆነ ሰውዬ ማለት ነው። እና ሩታ በልጅሽ አትቀልጅ።
ልካቸውን አሳይ። ሰብስክራይብ እያደረጋችሁ